እኔ እናንተ ባልና ሚስት ነን። ላስታውስ ያንን ላጠራ ቢኖረውም ባይኖረውም ግን አንዳንድ ጊዜ ደግሞ በህይወታችን ልጆች ሲኖሩ አንዳንድ ጊዜ ማለት ነው ማለት ቀላል አይደለም። እንዲህ ስናስበው የእውነት እናት ብቻ ሆና ልጅን ማሳደግ ኦር አባት ብቻ ሆኖ ልጅን ማሳደግ እንደምናወራው በጣም ቀላል የሚባል ነገር አይደለም። በታይ ነገር አለ። ምናልባት የማይሆን ወይም በዛ ደረጃ በቃ ከዚህ በኋላ ለልጆቼ እኔ ብቻ ነኝ በቂ ብሎ ማለት እሱ አይጠቅማቸውም አይረባቸውም ወይ እሱ አጠቅማቸውም አትረባቸውም ብለን ካልወሰንን በስተቀር የምናስገባበት ሁኔታ ሊፈጠር ይችላል። 100% አሁን እኔ ደምደሜ በቃ ቁስሎኛል፣ በጣም ልቤን ሰብሮኛል፣ በጣም ብዙ ነገር አድርጎኛል። ግን ከዚህ በኋላ ይቅርታ አላደርግለትም ብዬ በ100% አሁን አልዘጋሁትም። ምክንያቱም ነገር ይላቀል ነው። ምን ሊፈጠር እንደሚችል ሰው ነኝ፣ ምን ሊሆን እንደሚችል አላውቅም። ምናልባት ሁልጊዜ ልባችንን ይቅርታ እኔ በነገራችን ላይ ማለት ነው ሁልጊዜ ምን አስባለሁ አንቺ የዋህ ነሽ ሰው ታምኛለሽ ምናምን። አንዳንድ ጊዜ የዋህ መሆን በምን አይነት አንዳንድ ጊዜ ጥቅም አለው። በቃ ፈጣሪ ይጠብቃል፣ ከላይ ጠባቂ አለ ብዬ አስባለሁ። የዋህ ስንሆን ጉዳት እንዳለው ሁሉ ጎጆዎች ብለው አሰብስበው እኛ ጋር እንደሚመጡ ሁሉ ሁልጊዜም ግን በመልካምነት ውስጥ የሚከፈልን ክፍያ አለ። በዚህ ደረጃ ነው የማስበው። በቃ ማለት እንዳያቆስለኝ ወይም ደግሞ ድጋሚ እንዳይጎዳኝ ድጋሚ እንዳያቆስለኝ ግን ሪል የሆነ ራሴም ጥንቃቄ የማደርገው ጥንቃቄ ይኖራል። ከዛ ጋር ተያይዞ ደግሞ ያ ሰውዬ ምን ፈልጎ ነው የእውነት ትክክለኛ ተጸጽቶ አምኖ ጥፋት እንደሰራ ገብቶት ነው ኦር ደግሞ ድጋሚ ምን ፈልጎ ነው የሚለውን ነገር ማጣራት ያስፈልጋል። ከዛ በኋላ ግን ልባችን ሁሉ ጊዜም እኔ በይቅርታ ማለት የምንኖረው አንዴ ነው። እኔ የምኖረው አንዴ ነው። ያን ያህል 1000 ዓመት 100 ዓመትም አልኖርም። ስለዚህ ሁሉ ጊዜ የይቅርታ ልብ እንዲኖረኝ ነው የምፈልገው። ሰው ስህተቱን እስካመነ ድረስ በቃ እኔ አጥፍቻለሁ ብሎ አምኖ ተጸጽቶ ግን የሆነ መስፈርቶች ይኖራል ሊኖሩንም ይገባል። ምንድነው ይሄ ሰውዬ በህይወቴ መጥቶ ድጋሚ እንዳይጎዳኝ እንዳያቆስለኝ ምንድነው እንግዲህ ያው ሰውን ማወቅ ባይቻልም እዛ ጥግ ድረስ በተወሰነ መልኩ ለማጣራት ለማሰብ ጊዜ ግን መውሰድ አለብን ብዬ አስባለሁ። እሺ ፈትዬ ቆንጆ ሐሳብ ነው። አዲስ ሰዎች አየሁ ልበል ሃይማኖት ኢብራሂም ጎንደሬው አዲስ ናችሁ ለኔ ማለት ነው። የቆያችሁ ልትሆኑ ትችላላችሁ ግን ለኔ አዲስ ናችሁ። ሃይማኖት እንዴት ነሽ? ሰላም ናችሁ? ያው እንግዲህ አዲስ እንኳን አይደለሁም ግን እንዳልሽው በርስም ላይ አልሰጥም ሐሳብ መስጠት ፈልጊያለሽ ሃይማኖት? ማለት እስኪ በሁለተኛው ላይ ልስጥበት። እሺ ሰብረው የሄዱ ሰዎች እንደኔ እንደራሴ ሁሉም እንደ ሐሳቡ ነውና የሚናገረው እንደኔ እንደራሴ እንደዚህ ሰብሮ የሄደውን ሰው መልሻ አልመልሰውም፣ ወደ ውስጥ ያላስገባው ምንም ቢሆን ማለት መጀመሪያ ለምን ትቶ ሄደ ለምን ተመለሰ የሚለው አለና ይቅርታ ብዬ በይቅርታ ብቀበለው የበለጠ እኮ ወይንም ልጅ አስይዞኝ ደግሞ ተመልሶ በቃ የበለጠ ሰብሮ ነው የሚሄደው። መጀመሪያ አንድ አይቼዋለሁኝ ምን ሊያደርግ ወደ ውስጥ ይመለሳል። ስለዚህ አንደዚህ መጀመሪያው ላይ ነው እንጂ ሁሉንም ነገር ማየትና መውሰድ ያለብን ከዛ እርምጃ መውሰድ አለብን ነው። ለማንኛውም ይሄን ያህል ዛሬ ተተናገርኩ ደግሞ ነገ እያልኩኝ እንደማመዳችኋለሁ ነው። አመሰግናለሁ። እሺ ሃይማኖት እህቴ እኛም እናመሰግናለን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ስለመጣህ ደስ ብሎኛል። ሐሳብ ሰጥ። ሃይማኖት ባለችው አሁን መጀመሪያ የሄደ ሰው ተመልሶ ነው የሚመጣው የሚለው ሰው ተሳሳታል። ለምሳሌ ምናልባት ያን ሰውዬ እኔ መለየት ፈልጌ የተሻለ አገኛለሁ ብዬ ሄጄ ከሷ የተሻለ ሴት ያላገኝ ይችላልው እና ተመልሼ ሄጄ ከሷ ውጪ ሌላ የለም ብዬ አስባለሁ። እኔ አሁን ለምሳሌ እኔ አሁን የእህቴ ነበረችና ባሏ የመጀመሪያ ባሏ በጣም ተደባዳይ ነበርና ተወች ምናምን ነገር፣ ሁለተኛ ባሏ ግን ነፃነት ነበር የሚሰጣት እንዳጋጣሚ ማለት ነው። ለምንድን ነው እንደዚህ ልቅ የምታረጋት ምናምን ነገር ስንለው ሴት ልጅ ለአንተ እንደፈለክ ካረካት ነገ ከሌላ ወንድ ጋር አትሄድም፣ ብትሄድ እንኳን እንዳንተ ያለው ወንድ ስለማታገኝ ተመልሳ ትመጣለች ብሎ ይናገራል። እና እንዳለችውም ጠግባ ሄደች። ጥጋብ ወደ ባል ሜዳ የሚባል ነገር አለ። እንደዚህ ጠግባ ሄደች። እዛ ከሄደችበት ልጅ ደግሞ ልትስማማም አልቻለችም። ኧረ አንተው ገደለኝ ብላ ወደሱ መጣች። ልጁም አሜን ብሎ ተቀበላት። ግን ሁለት ሰው እኮ ይሳሳታል። ሁለተኛው ምናልባት ታስተካክሎ ሊመጣ ይችላል፣ በቃ ጸጥቶ ሊመጣ ይችላል እና
የሰው ልጅ አንድ እድል አንድ ጊዜ ብቻ አይደለምና ሁለት ሶስት የሰጠን ማየት ይሻላል። እኔ እቀበላለሁ። ለምሳሌ እኔ አሁን ብትሄድ ተመልሳ ከመጣች ምናልባት ሞዳት ከሆነ ከመልሳ ከልብ እየወደድኳት ሄደች ያለችው እቀበላታለሁኝ። ግን ሳልወዳት ከነገ እየኖረች ከሄደች መጀመሪያውን ከሷ ጋር ለመኖር ምክንያት ነው የምፈልገው፣ እንድትመጣም አልፈልግም። እኔ ሞዳት ሆነ ግን ተመልሳ ትመጣለች፣ ተመራ ትመጣለች ብዬ እቀበላታለሁና ሰው አንድ ጊዜ ቢመጣ ተመልሰን እድል ብንሰጠው የሚል ሀሳብ ስላለኝ ነውና ብዙም እንደዚህ እኔ አስባለሁ እንጂ ለማብራራት ራሱ ይከብደኛል። ብዙም ከሰው ጋር እንዴት ታዋይች ምናምን ነገር አላውቅም እንደዚህ ማለት ነው። አይዞህ አትፍራ። ምክንያቱም ሁላችንም እንደዚህ እንዳንተ ነው የለመድነው። ከአሁኑ ጀምረህ አስተያየት ስትሰጥ ነው የምትቀጥለው። ከትዳር በኋላ ቺት ለምንድን ነው የሚደረገው? ይቅርታና ሺት አልገባኝም። እኔ ቺት ማለት ያው በትዳርህ ላይ አንተ ባለ ትዳር ነህ፣ እኔ እናንተ ባልና ሚስት ነን። በእኔ ላይ አንተ ከሌላ ሴት ጋር ግንኙነት ሲኖርክ ወይ ደግሞ አንተ በእኔ ላይ ወይ እኔ ደግሞ ከሌላ ወንድ ጋር ግንኙነት ሲኖረኝ ምክንያትህ ምንድን ነው? መወስለት ማለት ነው። አንድ ፍቅር አለመኖር ነው። አሁን እርግጠኛ ነኝ እኔና እንጂ ባልና ሚስት ወይም በጣም እንወደድ ከሆነ ሌላ ሰው ምን አሳየኛል? ይሄ ዝም ብሎ ፍቅር የለም። በቃ ከአንገት በላይ ነው። ጊዜ ማሳለፊያ ነው። ያገባት ወይም ያገባሽው ሰው ለጊዜው ስለሚጠቀምሽ ነው። አንድ አማራጭ ነው። ሰው ከመስጠት ማን ይወደዱ ከሆነ ጭራሽ ሌላ ሰው አይመለከትም ጭራሽ ማለት ነው። በቃ በምንም ማለት ነው። አንቺ በጣም የምትወጂው ከሱ ውጭ የማይታይሽ ከሆነ ለምን ሌላ ወንድ ታያለሽ? ለምንስ ትጀነጅኛለሽ? እኔም ተመሳሳይ የምወድሽ ከሆነ ለምን ሌላ ሴት ትጀነጅናለሁ? ለምን? ስለዚህ ምንድነው ያለ መወዳደር ነው። መዋደድ የለም። በቃ ከአንገት በላይ ነው። ጊዜ ማሳለፊያ ምናምን የሚጠቀሙት እንደ አማራጭ የሚያዩ ሰዎች ካኑ በስተቀረ በእውነተኛ ትዳርና ወደፊት ዓላማ ያላቸው ሰዎች ምናልባት ይሄ ነገር አያደርጉም። ነገር ግን ዝም ብሎ እንደ ቀልድና አንዳንዱ በቤተሰብ ጫና፣ አንዳንዱ ደግሞ ዝም ብሎ ከአንገት በላይ ጊዜ ማሳለፊያ ብሎ ምናምን ተገናኝተው እንደ አማራጭ የሚጠቀሙበት ሰው አለ እንጂ እኔ ከወደድኳት ትለየኝ ልጅነትም አይቻልም። ስለዚህ ምንድነው ከአንገት ላይ መውደድ ነው። በቃ ከልብ የለም ከልባችን ስለማንዋደድ ነውና እሱ ይመስለኛል እንዴ ምክንያቱም ስላልገጠመኝ ነው። ይሄን ያሉ ሰዎች ደግሞ ስራ ያላቸው ሰዎች ናቸው። ያለ ሰው ከተራሩ ውጭ ያለ ሰው ከተራሩ ውጭ እንትን አይልምና ይሄንን ፍቅር ዋና የልብ እውነታ በቃ ዝም ብሎ ምናምን ነገር ወደድኩ አይደለም። በቃ ትክክለኛ ፍቅር ካለ የሰው ዳሌም ወንድዬ አያይም፣ ጸጉርም አያይም፣ መልክም አያይም። ትዝ የምትለው እሷ ናት።